ነው? አዎ የቤት የመጣሁኝ ነው። ኑሃሚ ጋር ሄዶ አንድ ከስተመር ተሉ ብለህና አለችኝ እና መሄድ አለብኝ አሁን በፍጥነት አላት። እንዴት ለምን እንደዚህ ቾኮን ካለችው ኑሃሚ አይ ግዴታ መሄድ አለብኝ ሴት ስለሆነች ነው ብለሽ ነው ቀንተሽ ነው? ኧረ ቀንቼ አይደለም እና በቃ እንዲህ ነው በቃ መሄድ አለብኝ አላትና ከቤት ወጣ። ተያይዘው ወጡ። ኤደንና እናቷ ቁጭ ብለው ያወሩ ነው። እኔ ምልሽ ብሩ ዝም ብላ ግልባብጣ ያየችው ነው። ምን ነው ግርሞሽ በዚህ ልክ ብሮ የምታዩ እናት ያለቻት። በአንድ ቀን ማታ ይህን ያህል ብር ኬት መጥቶ ነው? ኬት አመጣሹ? ምን ነው ምን ችግር አለው? የእንትን ጓደኛዬ የላከልኝ ቴዲ ነው የላከልኝ ማለት ኬት መጥቶ እንዴት? አንቺ አታውቂውም? አዎ እያለቀስኩኝ ስልክ ደውሎልኝ ነበር ከእናቴ ጋር ተጣልቼ ወጥቻለሁ ስለው ላከልኝ። ስለዚህ እና የት ነው ያደርሽው ማታ? ጓደኛዬ ቤት። ታይ አትዋሽኝ ልጄ፣ ይሄ ነጭ ውሸት ነው። ስተት ለምን ደሞ ዋሽ? ማናት ጓደኛሽን? እንዴ ሁሉ ጓደኛዬ ማወቅ አለብሽ እንዴ? ብሩ እሱ ነው የላከልኝ። ስለዚህ የወሰድኩብሽ ብር ነው። አሁን እኔ ከአንቺ ጋር መኖር አልፈልግም፣ ጓደኛዬ ጋር ነው የምኖረው። እንዴት አይሆንም? እዚህ ቤት እንደቸገረን እዚህ ቤት መኖር አለብን። እኔ ነገር ስራሽን አላማረኝም፣ ምንም ላምንሽ አልቻልኩም። እንግዲህ ሁሉ ወዶ አይሆንም። ብር ከመጣ ሌላ ነገር ደግሞ ከየት እንደሚመጣ አይታወቅም። ስለዚህ ብሩ ያዡ፣ የመጣሁኝ እጠይቅሻለሁ፣ ብር ካስፈለገሽም አመጣልሻለሁ አለቻት። የጠረጠርኩት ነገርን ብቻ እንዳይሆን። እንዴት ነው እንደዚህ ያለችኝ? ማለት ልጅ ምን ሆና ነው አለችን። አገራ ተጋባች። ኤዲ ሞታለች። መንገድ ላይ ቁጭ ብላ የወንድ የሸጠቻት ሱሴ አገኘቻት። ምንድነው በዚህ ልክ አጣድፈሽ የጠራሽኝ ያለቻት። አይ ሰውየው ስልክ አያነሳልኝም፣ ሲሄድ ጊዜ ደግሞ ጥበቆቹ አባሩ ነው ያወጡኝ እና መልሶ ሊፈልግሽ ፈልገሽ ነበር እንዴ? ሰውየው በየጊዜው ነው የሚቀያይረው። ማለት አንቺ ነገሩ ጠለቅ ብለሽ ስራው ካልጀመርሽው አይገባሽም። አሁን ምግብ በልተሽ ነው ይሄን አልምታደርቂኝ? አቦ ተነሺ ምግብ እንብላ አለቻት። ና ሄዱ። እሺ በቃ ጠብቂኝ፣ ቆይ ጠብቂኝ አለቻት። እሺ እጠብቅሻለሁ። አብሮ ተያይዘው ሄዱ። ሀና የአባቷ ምግብ ይዛ ሄደች። ኑሃሚ ምግብ ይዛ ሄዳለች። ልጅ ቆይተሻል እኮ አባዬ ቆየሁኝ፣ አሁን ምሳ እንብላ። አይ አሁን አልበላም አላት። ለምን? ተቆጥተው እኮ ነው። ተይ ኑሃሚዬ ከዚህ ልጅ ጋር ብዙ አትቀራረቢ፣ እኔ በጣም የፈራሁኝ ነው። ኧረ አባቴ ኤርሚ እኮ መጥፎ ልጅ አይደለም፣ አንተ እንዳሰብኩ አይደለም፣ በጣም ጥሩ ልጅ ነው አለችው። አይ እኔ ነገ ስራው አላማረኝም አባዬ፣ እንደውም እንደዛ ካልክማ ከድሮን ጀምሮ ነው የሚያቀኝ፣ እከታተልሽ ነበር አለኝ። ከነ ቤተሰቤ ነው የሚያውቀው። እንዴት? እኔ ምን አውቃለሁ? ከድሮን ጀምሮ የምከታተልሽ አለኝ። ደግሞ ከኔ ጋር ፍቅር ይዞታል። እንዴት? ምን ማለት ነው? ተይ እንጂ ሄደንዬ፣ ተይ ራስሽን ጠብቂ። ሰው ራሱን ማስከበር የመሰለ ነገር የለም። ይሄ ልጅ ምኑን አላማረኝም። አይ አባዬ በዚህ ልክ አትጠራጥረው። እና የት ሂደሽ ነው? የው እሱ ጋር ስራ ጀምረ ያለሁ ቤት ያጸዳሁለት ምናምን ቀን ግማሽ ሰዓት እሱ ጋር ስራ የሰራሁኝ፣ ግማሽ ሰዓት አንተ መንከባከብ። ያው ብሩ እሱ ያገዘን ስለሆነ እኔ በዚህ ላግዘው ብዬ ነው። እሺ ልጄ ካልሽ እሺ፣ ግን ራስሽን ጠብቂ አባቴ። እኔ በምንም ነገር እኮ ምታለል ልጅ አይደለሁም አለችው። እሺ ልጄ ችግር የለውም አላት። ሄድና ሱሲ ወደ ሱሲ ቤት ሄዱ። ይሄት ለማድረሳት እኔ ጋር ታድሪያለሽ፣ እኔ ጋር ቤት አለ፣ ቤትሽ አሪፍ ነው። ባይሆን ምን ችግር አለው? ካልሆነ ደግሞ የዲጄ ሞግዚት አረግሻለሁ አለቻት። ና ቤት ሄዱ። እዚህ ቤት ነው የምትኖሪ? አዎ ነይ ግቢ አለቻት። ገቡ። ገብቶ ቤት ቁጭ አሉ። ሀና ዝም ብላ አየቻትና ወጣች። የሆነ እቃ እዚያ ስትመጣ ሱሴ ውጭ ላይ ቁጭ አለች። አንቺ ደነዝ እንዴት ነሽ? ምን ማለት ነው ደግሞ? ያቺ ጣፋጯ ልጅሽ የት አለች? ምን አገባሽ ስለ እሷ አለቻት። እንደ ስላት ኤደን ወጣች። አንቺ ሌባ እዚህ ምን የሰራሽ ነው ብላ ጮኸችበት። አትጩሂ፣ ማን ነው ሌባ? አንቺ ለምን እዚህ መጣሽ አለቻት። ኑሃሚ ደግሞ ማን ናቸው? እንዴት ትታወቃላችሁ? ኤደን ማለት እህቴ እኮ ናት አለቻት። እኔ እህትሽ ልሆን አልችልም፣ እህቴ አይደለችም፣ ዝም በያት፣ እቺ ሌባ ናት አለቻት። ኑሃሚ ትታ ገብታ አባቷ አቅፋ አለቀሰች። አባዬ እህቴ ስላት ጊዜ ሌባ አለችኝ እኮ፣ እህትነቴ ካደችው፣ ተያት፣ የዚህ ሁሉ ያስደፈርኩሽ እኔ ነኝ፣ የዚህ ሁሉ ጣጣ ውስጥ ያስገባሁሽ እኔ ነኝ፣ ተያቸው፣ ምትመለስ ጊዜ ትመጣለች አላትና ለመናት። እሺ አለች። ኑሃሚ ኤደን እናት ጋር ሄደች፣ ነገረቻት። ያው የሆነ ጓደኛ የሆነ ቤት ነው ያየኋት፣ ሴትዋ ደግሞ ያልሆነ ስራ ነው የምትሰራው። ማታ ትናንት ጠርጥሬ ነበር፣ ያ ሁሉ ብር አምጥታ ትሰጠኝ እና አሁን አንቺ እንዴት መጣሽ? እንዴት አሳዝኖሽ ነው? ምን ማለት ነው እንዴ? ወይዘሮ ገነት በዚህ ልክ ለምን ደው መጥፎ ምትሆኝ? ኤደን እኮ እህቴ እኮ ናት። ትላንት ሌባ ብላችሁ ካባራችሁኝ ቤት ለክፋት ባስብ ለምን እመጣለሁ? እህቴ ስለሆነች እኮ ነው፣ ሳሳዘነችኝ እኮ ነው። እሱማ ሌባ ተብለሽ በተባረርሽበት ቤት አትመጪም ነበር። ለነገሩ ለልጄና የእኔ ጉዳይ እኔና ልጄ ብቻ ነው የሚያገባን፣ አንቺ የሚያገባሽ ነገር የለም
እህቴ አይደለችም አይደለችም። አሁን ከዚህ ቤት ነገር ሳይመጣብሽ ቀጥ ብለሽ መውጣት አለብሽ። ምን ማለትሽ ነው? ስለ እህቴ ጉዳይ አያገባኝም። ምንም አያገባሽም። ውጭ አለችና ወጣቻት። ኤደን ኑሃሚ ያለቀሰች ወጣች። ደበራት። ከኤርሚ ጋር ተገናኙ። ቁጭ ብሎ መኪና ውስጥ አወሩ። አለቀሰች። እናቷ እንደዛ አለችኝ። ምንም ችግር የለውም ባይሆን አንቺ ተጠንቀቂ፣ ከሱሴም ሆነ ከኤደን ተጠንቀቂ። በሆነ ነገር አድርጎ ሊጎዱሽ ይችላሉ። ሰው ማመን የለብሽም። አንቺ በጣም ጥሩ ልጅ ነሽ። አባትሽም በጣም ጥሩ ልጅ ነው። እሱ ልክ ነህ። ኤደን እኔም በመጉዳት ወደ ኋላ አትልም። አውቃታለሁ እኮ ግን ቢሆንም እህቴ ናት። ልትጎዳ አልፈልግም። በዚህ ጉዳይ ላይ ደግሞ ፖሊስ ተናግሬ ከዛ ቤት መውጣት አለባት። አሁን አንተ በምታግዘኝ ቦታ አግዘኝ። ተይ ኑሃሚ በጣም ተጠንቀቂ፣ እነዚህ ሰዎች ያጠቁሻል አላትና መከራት። እሺ ብላ ለቀሰችና በቃ ሆነ ፖሊስ መናገር አለብኝ አግዘኝ አለችው። አግዝሻለሁ ግን ራስሽን ጠብቂ አላት። እሺ ያለችውና ወደ ቤቷ ሄደች። ኤደንና ሱሲ በጣም ተማካከሩ። መርዝ እንደሚሰጧት መጠጥ ላይ መድኃኒት እንደሚያደርጉባት ተመካከሩ። እሷ እጄ ውስጥ ካስገባሽኝ ብዙ ብር ነው መሰጥሽ፣ ምክንያቱም እሷ ቨርጅን ስለሆነች ብዙ ብር እናገኝባታለን። ደግሞ ቆንጆ ናት። ጅላጅል ስለሆነች ግን እሺ ላትልሽ ትችላለች። ግን እንደምን ማሳመኝ አለብሽ አለቻት። እሷ አሳምናታለሁ። ሲጋራ ያጭሱ ነው መንገድ ላይ ወጥተው። ኤደን ደግሞ እረን ያልወድም ለመቼው የሙቀት ይሆንሻል አሁን በጣም ስለሚበርድ። ኤደን አንዴ ሳብ ስታረገው ትናላት። ታዲያ አልፈልግም ፋራ በቃ አሁን ወደ ቤት ግቢ። እንኪ ይሄ ብር ያዡና ወደ ቤትሽ ግቢና ስራሽን ስሪ። በደንብ መተወን አለብሽ። ኑሃሚ እንደምን በእጃችን ማስገባት አለብን። ብዙ ብር ነው የምንፈልገው። ግን ለምን እጎዳታለሁ? እህቴ እኮ ናት አለች። አንቺ ፋራ፣ ምን አይነት ፋራ ነሽ? ትናንት ጎዳችኝ ያልሻነ? አዎ እሱማ ጎታኛለች። መስራት እኔም እንደተጎዳሁኝ እኔም በርጅኔ እንደተወሰድኩኝ የእሷን በርጅን መወሰድ አለባት። እሷን ወንድ መጫወት አለባት። በቅሺ እጀምረዋለሁ ስራው፣ ምንም እንዳያሳስብሽ። እኔ ምንም አይነት ብር አልፈልግም፣ ብቻ እሷ እንደኔ መሆን አለባት አለቻት። በቃ ስራሽን ስሪ፣ እንኪ ግቢና ተጫዋች ያለቻት። ያለቀሰች ወደ ኑሃሚ የአባቷ ቤት ሄደች። ኤደን ያለቀሰች ገባች። አጭር ልብስ ለብሳ እንዴ ኤደን ምን ሆነች ነው እህቴ ብላ ደነገጠች። የኑሃሚ አባት አለቀሰ። በረደኝ እርዱኝ አለች። ብድር ሳለበሰቻት፣ ምግብ አበላቻት። እሰራልሻለሁ አለቻት። ምክንያቱም አውቃ ነው እንደዛ ድራማ የሰራችው። ምግብ አበላቻት። ተጫወቱ። እህቴ ስለተንከባከብሽኝ አመሰግናለሁ። እስካሁን ያስከፋሁሽ ይቅርታ። የኑሃሚ አባት ልጄ እቤት ስለመጣሽ በጣም ደስ ብሎኛል አላት። ተጫወተችባት። ምግብ በሉ። ምግብሽ በጣም ይጣፍጣል እኮ ኑሃሚዬ እህቴ። አዎ ግን ቢጣፍጥም አይጨመርልሽም አለቻት ኑሃሚ። አንቺ ያው ጥፊ እንጂ የሚደገም ነገር እኮ የለም አንቺ ጋር። ባይሆን አንድ ሀሳብ አለኝ። ለምን ዛሬ ወተን አንዝናናም? እኛ? አዎ አንቺ ና እኔ እህቴና እኔ መውጣት ብር አለኝ ትንሽ ብር። እሺ አለቻት። አይ ከአባዬ ጋር ይሁን። አባዬማ ቢወጣ ደስ ይለኝ ነበረ፣ ግን አይችልማ እንደዚህ ሆኖ እንዴት ይዘነው እንወጣለን? በቃ እንደዛ ካልሆነማ እዚህ ቤት አምጥተን ፏ እንላለን አለቻት ኑሃሚ። አይ አይሆንም ሆቴል ይዘሽ ለመሄድ ነው የምፈልገው አለቻት። እሷ ስራዋ ድራማ የሰራች ነው። አባቷ እውነቷ ነው ኑሃሚ እውነቷ ነው። እናንተ እንደዚህ ስትስቁ አንድ ላይ ስትሆኑ በጣም ደስ ብሎኛል። እኔ ነኝ የበተንኳቸው የነበረው እና ይሄ ፍቅራችሁ እስከ መጨረሻ መሆን አለበት። በእኔ ቦታ ሆናችሁ ብታዩት ምንኛ ይሰማችሁ ነበር። በቃ ኤርሚ ከኛ ጋር ይሄዳ አለች። ማነው ኤርሚ? አባቷ ደግሞ አይሆንም፣ ማንም ወንድ ከእናንተ ጋር መሄድ የለበትም። ኤደን ደግሞ አዎ የትን ጎረምሳኛ ይዘን መሄድ አይቻልም፣ እኛ ብቻ እንሄድ። ግን ኤደን ብሩክ የታመጣሽ የሆነች ጓደኛዬ ነው የሰጠችኝ ካልሽማ በቃ እሺ እንወጣለና። አዎ ወጡት። ለባብሰው ምን ብሎ ፏ ብሎ ነው የወጡት። ጠጡ፣ እየሳቁ ነው። ዋና ጠንጣኟ በአንድ በኩል ቁጭ ብላ አርጊባት ምናምን ያለቻት ነው። ኑሃሚ ሽንት የመጣ ብላ ሽንት ቤት ገባች። ቀስ አድርጋ በመጠጧ ላይ መድኃኒት ጨመረችባት። ኑሃሚ ወደ አሞ የራሷ አስታወደቀች። ራስ ያመመኝ፣ ኧረ ድገሚ አንድ ብቻ ስለጠጣሽ ምናምን ስላት፣ አይ በቃኝ እኔ እኮ መጠጥ ብዙም አልወድም፣ አንቺ ፈሪችን ይህን ነገር ያድርጉት አለቻት። ጠጣችው። ራሷ ዞራት፣ ራሷ አስታወደቀች። መጨረሻ ኑሃሚ ያገኘችው ደግሞ ራሷን አልጋ ቤት ነበር። አለቀሰች። ማን ነው እንደዚህ ወደዚህ ያመጣኝ ማን ነው ብላ አለቀሰች። ይህ ጉድ የተጫወተባት በሙሉ ኤርሚ ብላ የምታንቆላምጠው አባትሽም አንቺ ማግዛለሁ ያላት ነበር። ኑሃሚ ያለቀሰች። እንዴት ይሄ ነገር ይሆናል አለች። የመጨረሻ ነው የተሰማት። አየሽ እጅ ውስጥ ገባሽ እኮ ሰራሁልሽ አላት ኤርሚ። ኤደንም በመጨረሻ ደስተኛ ሆናለች። የእሷ ቅጥረኛ ደግሞ ብር ብዙ ነው ያገኘችው።
ኑሃሚን ላይ ተጫወቱበት በህይወቷ።